እንግዲህ በእኛ ቤተክርስቲያን ሰርግ ሲደረግ ሁለት ስርዓቶች ናቸው። አንደኛው ስርዓተ ፍህረት የሚባለው የመተጫጨት ስርዓት ነው። ሁለተኛው ስርዓተ ተክሊል ነው። የተክሊሉ የሰርጉ ስርዓት ነው። ሶስተኛ ከዚህ ውጭ ያለ ስርዓተ ተክሊል ዘማስባን የሚባል በተለያየ ምክንያት ድንግልናቸውን ላጡ ሰዎች ወይም ደግሞ ለሞተባቸው ባል ለሞተባት ሚስት ለሞተበት ሰው እናያለን በቦታው ፍቺ ወይ ምን የገጠመው ድጋሚ የሚያገባ ሰው እነዚህ ሁሉ የማስባን ጸሎት ይባላል። ጋብቻው የክብር ልዩነት የለውም። በዛች ቤተክርስቲያን ቆመው የተጋቡ ሰዎች ሁሉ ባልና ሚስት ናቸው። በቃ አለቀ። ምንም ልዩነት የለውም። ይህን በደንብ መረዳት አለብን። ግን ዛሬ የተወሰነ ሰዓት ወስደን የምናየው የመጀመሪያው ተክሊል ነው። ተክሊል ሲደረግ የብዙ ሰው ትኩረት የሚስብ አንድ ነገር አለ። በባልና በሚስቲቱ ወይም በሙሽራውና በሙሽራይቱ ላይ የሚጫን ምን አለ? አክሊል አለ። አክሊል አለ። እንግዲህ ስርዓተ ፍህረት የመተጫጨቱ ስርዓት የቀለበቱ ፊርማውን አንዳንድ አብያተ ክርስቲያናት ለብቻ ያደርጋሉ። የመታጨት ለብቻ ቀን አድርገው ከዛ የሰርጉን ለብቻ ያደርጋሉ። አሁን ግን በእኛ ጋር እየሆነ ያለው ፕራክቲካሊ ቲዮሪው እንደዛ አይደለም። ለየብቻ መደረግ ይችላል፣ ስርዓቱ ያዛል። ግን ፕራክቲካሊ እየሆነ ያለው በስንት ቀን ነው? በአንድ ቀን ነው። እዛው ነው የሚያልቀው። ምናልባት ፊርማው በዋዜማው በምናምን ሊደረግ ይችላል እንጂ ዞሮ አንድ ቀን ነው የሚሆነው። ብዙ ርቀት የለውም። ለምንድን ነው ቤተክርስቲያን አክሊል የምታደርገው በሙሽሮች ላይ? 3 ምክንያቶች አሏት። አንደኛው የድል አክሊል ነው። የምን አክሊል? የድል አክሊል ነው። የድል አክሊል ነው። ቅዱስ ጳውሎስ ምን አለ? ሩጫዬን ጨርሻለሁ፣ መልካሙን ገድል ተጋድያለሁ፣ የድል አክሊል ተዘጋጅቷል። ቅዱስ ጳውሎስ እንግዲህ የሚጽፈው በግሪክኛ ነው። ራሱ የሚጽፍበት በግሪክ ቋንቋ ነው ሐዲስ ኪዳን የተጻፈው እና በዛን ጊዜ ግሪክ ካልቸር ዓለም ላይ በጣም ዶሚኔት ያደረገበት ጊዜ ነው። ግሪካውያን ያው እኛ የምናውቀው ሩጫ ሁሉ እነሱ ናቸው ጀመሩ። ታውቃላችሁ ማራቶን ምናምን የነሱ ነው አይደል? እና የሮጠ ሰው ልክ ሲጨርስ ሜዳሊያ አሁን ነው የመጣው። በፊት ይደረግለት የነበረው አክሊል ነው። አክሊል በቅጠል በአበባና በቅጠል ያጌጠ አክሊል ይደረግልን ነበር። ስለዚህ ያሸነፈ ሰው የድል ምንድን ነው የሚሰጠው? አክሊል ነው የሚሰጠው። ለተጋቡ ሰዎች ቤተክርስቲያን የድል አክሊል ነው የምታደርግላቸው። ምን አድርገው የተዋግተው ነው ካላችሁ እስከ ጋብቻ ድረስ በድንግልና ምን ስላሉ ስለቆዩ ከኃጢአት ጋር ታግሳችሁ ያቺ ቀን እስክትመጣ ድረስ ብላችሁ ታግሳችሁ እስካሁን ለቆያችሁት ቅዱስ ዮሐንስ አፈወርቅ ከኃጢአት ጋር የታገሉ ድል ነሾች ናቸው። ሙሽሮቹን በዛ አይነት ስለምታይ ቤተክርስቲያን የድል አክሊል ታደርግላቸዋለች። ይህ ማለት ይህንን ላልጠበቁ ግን የድል አክሊል መልሱ እንጂ ይደረጋል አይደረግም? አይደረግም። ቤተክርስቲያን ይህንም ማታደርገው ለማሸማቀቅ ብላ ወይ ምናምን አይደለም። የዛን ቀን ከሚደረገው አክሊል በላይ ትልቁ ክብር ይሰጣል። ያ ክብር ምንድነው? የክርስቶስ ስጋ ወደሙ ይበልጣል ከአክሊሉ አይደለም። ስለዚህ ቤተክርስቲያን አክሊሉን መንሳቷ እና ስጋ ወደሙን ከሰጠች አይቀር አክሊሉን ብታደርግ ምን አለበት? አይ እንደው እናንተ ታበዙታላችሁ ሚል ሰው ይኖራል። ምንድነው ዓላማው? ለምሳሌ የድል አክሊል የሚደረግለት አልኳችሁ ሩጫውን ምን ያለ ሰው አንድን ሰው ከቤቱ ቀስቀሰ ሩጫ ሲደረግ ከቤቱ ጠርተህ በታክሲ ና ብለህ አክሊል የምታደርግ ሜዳሊያ ቢሰጠው ክብር ነው ወይ ሽሙጥ ነው? ገብቷችኋል? ሽልማትም እኮ ዲዘርቭ የምታደርገው ሲሆን ነው ደስ የሚያሰኘው አይደል? ስለዚህ ሰውየው ያንን ተቀብሎ ሊሸማቀቅ ይችላል። እሱም ደስ አይለው፣ ሌሎችም ብዙ ነገር ሊያስቡ ይችላል። ሌላው ቤተክርስቲያን አራያም ለመፍጠር ነው። ዋነኛ ይሄን በደንብ ይዛችሁ ነው። ምን ለማድረግ? አራያ ለመፍጠር። ለምሳሌ ወላጆች ብትኖሩ እዚህ መካከል ብዙ ልጆች 10 ልጆች ያሉት ወላጅ ቢኖር ከ10 ልጆች የመጀመሪያዎቹ 2 ልጆች ተማሪዎች ቢሆኑ ዩኒቨርሲቲ ቢማሩ አንደኛው በጣም በጥሩ ውጤት ቢመረቅ ሌላኛው ደግሞ ቢወድቅ የሚሸለመው የትኛው? መልሱ እንጂ ጥሩ ውጤት ያመጣው። ለምንድን ነው የሚሸለመው? አንደኛው ጥሩ ውጤት ስላመጣ እሱ ቀላሉ መልስ ነው። ግን ለቀሩት ልጆች ምንድነው የሚሰጠው ትርጉም? 10 ልጅ አለ ብያለሁ፣ 8 ይቀራሉ። 8ቱ ምንድነው የሚማሩት በዚህ ሽልማት? አይ እኛ ትምህርታችን ላይ ብንጠነክር እንዲህ ያለ ሽልማት እናገኛለን። እሱ ደግሞ በሱ ማጣትም ይማራሉ፣ በሱ መሸለምም ይማራሉ። ዝም ብለው ሁለቱም ከተሸለሙ አይ ምን ወደክም አልወደክም ዞሮ ዞሮ የት ይቀርልሃል
ልጆች ሰነፍ ተማሪ የሚሆኑት ያልተማሩ ሰዎች ጥሩ መኪና ሲነዱ እያዩ ነው ይባላል። እና ምን ጥቅም አለው ወደሚል ትርጉም እንዳይመጡ የቀሩት ልጆቿን ማበረታታት ትፈልጋለች ቤተክርስቲያን። ግልጽ ነው አይደል? አሁን ስለ ድንግልና ምን ትምህርት ሲሰጥ ይህንን ነገር ባለፈው በሰፊው ስላየሁት አላነሳውም። አሁን ይህን ነገር ያለፈበት ሰው ምንኛን ከምታሸማቅቁ አይደለም፣ ለቀሩት ልጆቿ ታስባለች። ሌላ ጥሩ ምሳሌ ልስጣችሁ። አንድ ሰው ራሱን ቢያጠፋ ጸሎተ ፍታት ይደረግለታል? አይደረግለትም? አይደረግለትም። ይጸድቃል? አይጸድቅም? ይህንን የሚያውቀው ማን ነው? እዚህ ፍርድ አንሰጥም፣ ግድ የላችሁ። ሰውየው አሁን ይጸድቃል? አይጸድቅም? አፄ ቴዎድሮስ ስላችሁ አይ እሳቸውማ ይላል ሰው። አያችሁ አይደል? ፍትሁ የማን ነው? ይሄን ማወቅ። በላይ ሰብ እኮ ቴክኒካሊ ራሱን ያጠፋ። በላይ ሰብ እመቤታችን ያማለደችው በላይ ሰብ ምግብ አልበላ ብሎ በዋሻ ውስጥ ገብቷል። በረሃ ላይ ሞተው አለመብላቱ ራሱን ምን አደረገ? መልሶ አጥፎ ቴክኒካሊ ራሱን ያጠፋው። ስለዚህ የሰውዬ እንዴት ድነት ያገኛል ይባል። ሰው ራሱን ማጥፋቱ ኃጢአት ነው። ሰው የእግዚአብሔር መቅደስ ቢያፈርስ እግዚአብሔር እርሱን ምን ይለዋል? ያፈርሰዋል። ግን ልብ አድርጉ፣ ይኮነናል፣ ይጸድቃል የሚለውን የሚወስነው ማን ነው? እኛ የምናየው ራሱን ማጥፋቱን ምን ሲያስብ እንደዋለ የሚያውቀው ማን ነው? እግዚአብሔር። ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። ስለዚህ እዚህ ፍርድ አንሰጥም፣ ግን ፍታት አንፈታ። ፍታት የማንፈታው ለምን መሰላችሁ? የራስን ማጥፋትን ሞት እንደ ማንኛውም ሞት ፍታት ብትፈታ ቤተክርስቲያን ሰው ራስን ማጥፋት እንደ ተራ ሞት ይቆጥረውና ራሱን ማጥፋትን እንደምንም ምን ይቀርብኛል ያው ሞት ነው ይላል። እየሰማችሁ? ስለዚህ ተቃውሟን የምታሳየው ቤተክርስቲያን ቋሚዎቹን ዲስከሬጅ ለማድረግ ነው። ትክክለኛ ታሪክ በእኛ ሀገር የተፈጸመ ልንገራችሁ። በአንድ ወቅት በጣም የአንድ ባለጸጋ ልጅ ራሱን ያጠፋል። በኢትዮጵያ ታሪክ እነ ተክለ ጻድቅ መኩሪያ የጻፉትን ነው የምነግራችሁ። ከኔ ጋር ናችሁ? ደከማችሁ? ተክለ ጻድቅ መኩሪያ የጻፉት ላይ ራሱን ያጠፋ አንድ ባለጸጋ ልጅ ነበር። በስርዓተ ቤተክርስቲያን ራሱን ላጠፋ ሰው ጸሎተ ፍታት አይደረግም እና አናደርግም አሉ ካህናቱ። ሲሉ ያን ዘመን ሁሌ ቀልድ ሲነገር አለቃ ገሌ እንዲያሉ የሚባሉ ሰውዬ አወቃችኋቸው? አልጠራም። አቡነ ጎርጎርዮስ የእሳቸው ገጠመኝ ተብሎ ቀልድ ተብሎ እንዳይነገር አውግዘዋል። እና እኔ አልጠራም ላለመወገዝ ማለት ነው። አለቃ ገባችሁ አይደል? አዎ። እና አለቃ ምን አሉ? ግዝት ነው። ለምን አንዴ እሳቸው ስም ከተጀመረ አሁን እየተነጋገራችሁ ነው እርስ በርስ አወቃችኋቸው አይደል? እና አለቃ ተረት ምንድነው? እሳቸው አውደ ምሕረት ላይ የእሳቸው ተረት ከተጀመረ ማለቂያ አለው። ስለዚህ ስብከቱ ቀርቶ ተረት ሊሆን ነው እና አውግዣለሁ ብለዋል። እና በረከታቸው ይደርብን። አስበውልን ነው እንጂ ጦጢት ምናምን ሲባል ነበር የሚውለው ማለት ነው። ብዙ ጣጣ አለው። እና አለቃ በዛን ዘመን የዚህ ባለጸጋ ልጅ ፍታት አይፈታም ሲባል ካህናቱን ጠሩና እኛ ምን አገባን አሉ። እሱ ያጽድቀው ይኮንነው የእሱ ስራ ነው። እኛ ለምን ምሳችንን አንበላም? እየሰማችሁ ነው? አረፈን ለምን ፍታታችንን ፈተን አንበላም አሉ። ከዛ የፍትሐ ነገሥት ሊቅ ናቸው። እውነት ማንም ትልቅ ሊቅ ስለሆኑ የተክሌ አቋቋምም የእሳቸው ፈጠራ ነው። መቋሚያ ይዘው አባቶቻችን የሚያዜሙት እኮ የእሳቸው ፈጠራ ነው። እና እንዲህ ያለው ሊቅማ እንዲህ ካለ ብለው ስቀው እውነት ነው ብለው በቃ ፈቱ። ፍታቱ ራሱን ላጠፋው ልጅ ማለት ነው። ፍታቱ ተደረገ። በልተው ጠጥተው አለቃን አመስግነው እውነቶትን እኮ እስከዛሬም ተሞኝተናል እያሉ በጣም የሚደንቃችሁ ከዛ በኋላ አገሪቱ ውስጥ ራሱን የሚያጠፋው ሰው ቁጥር በጣም ጨመረ፣ በጣም በዛ። ምንድን ነው አንፈታም እንዳይሉ እንዴ የአቶ ገሌን ልጅ ፈታችሁ የለ እንደ ይላል ሲሉ መጨረሻ የአንድ በጣም ሌላ ባለጸጋ ልጅ ራሱን አጠፋ። ሲያጠፋ በዚያ ጊዜ የነበሩት ጨጌው ሄዱና ምን አሉት ለዛ ሰው፣ ልጅን ፍቱልኝ ምትል ስንፈታ ከርመናል እንፈታለን፣ ግን ይሄ ስርዓት በመበላሸቱ ምክንያት በጣም ብዙ ሰው ራሱን እያጠፋ ስለሆነ እንደው ለልጅም የሚጠቅመዋል ምን ባናደርግ ይሻላል ባንፈታ፣ በዚሁ ስርዓት ቤተክርስቲያን ወደ ነበረበት ይመለሳል። እሺ ያለ ያ ሰው ሳይፈታ ቀረ። ከዛ በኋላ ራሱን የሚያጠፋው ሰው ቁጥር ምን እያለ መጣ? ገባችሁ ማለት የፈለኩት? አሁን ቤተክርስቲያን የማትፈታው ለሟቹ አይደለም። ለማን ነው? ለቋሚው ሰው ዲስከሬጅ ለማድረግ። ጸሎተ ተክሊሉ ስርዓቱ፣ ሌላው የሚደረገው ነገር ሁሉ ተመሳሳይ ነው። ቁርባን አክሊሉን ግን ባለማድረግ ድንግልና መጠበቅን ለማበረታታት
ድንግልናውን የሚያጣ ሰው ደግሞ እንደ ተራ ነገር እንዳያየው ለማድረግ ብላ ነው። ስለዚህ መጀመሪያው የድል አክሊል ይሄ ነው። ሁለተኛው የንግስና ምልክት ነው። የንግስና ምልክት ነው። ባልና ሚስት ንግስትና ንጉስ ናቸው። በተለይ ባል ንጉስ ነው። እህቶቻችን ይሄ ነገር አይዋጥላቸው። ባል ምንድን ነው? ንጉስ ነው። ንግስቲቱ የወርቅ ልብስ ተጎናጽፋ ንግስቲቱ በቀኝህ ትቆማለች። ባል ንጉስ ነው። ሚስት ንግስት አይደለች። ይቅርታ አድርጉት። ልባም ሴት ለባሏ ዘውድ አይሻላችሁ? ከንግስትም በላይ ምንድን ነች? እሱ ያለ በመሰረቱ ንግስትም ነች። አይዟችሁ። ምክንያቱም ከፍ ስትሉ ሁለቱንም ነው ንግስትና ንግስቲቱ በቀኝህ ምን ትላለች የሚል ሙሽራይቱ ነው። ምስጢሩ ነው ለእመቤታችን የሚሆን። ከዚያ ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገንሽንና የአባትሽን ቤት እርሺ። ንጉስ ባል ውበትሽን ወዷልና ወገንሽን የአባትሽን ቤት ምን በይ። ለአዳም ሰው እናትና አባቱን ምን ይላል? ከሚስቱም ጋር ተብሎ ነበር። አሁን ደግሞ ለሴቷን ወገንሽንና የአባትሽን ቤት እርሺ። ሁለቱም ነው የሚረሱት ማለት ነው። ስለዚህ ባልና ሚስት ሙሽራውና ሙሽሪቱ ንግስት ናቸው። ማላይ ነው የነገሰት ካላችሁ ብዙ ተባዙ ምድርን ሙሏት ግዟትም ብሎ እግዚአብሔር። ግዟት ማለት ገዢዎች አድርጓል። ባልም ብቻ አይደለም ሚስትንም ነው። ባልም ሚስትም እኩል ናቸው በስልጣን ማለት ነው። እየሰማችሁ ነው። 7 ምርቃቶች መርቋቸዋል። ከኔ ጋር በሉ። ብዙ ተባዙ፣ ምድርን ሙሏት፣ ግዟት፣ የባህርና ዓሦች ግዙ፣ የሰማይ ወፎች ግዙ፣ በምድር የሚንቀሳቀሱትን ሁሉ ግዙ። ቤት ሄዳችሁ ቁጠሩት። 7 ምርቃት ነው የሰጣቸው እግዚአብሔር። 7 ምርቃት ተሰጥቷቸዋል። ስለዚህ በዚህ ምክንያት ንግስት ንጉስ ይባላሉ። ባልና ሚስት ንግስትና ንጉስ ከሆኑ ዜጎች እነማን ናቸው? መልሱ። ልጆች ናቸው። የሀገሪቱ ዜጎች እነማን ናቸው? ልጆች ናቸው። ፊሎ ኦፍ አሌክሳንድሪያው የእስክንድሪያው ፊሎ የሚባል ፈላስፋ አለ። በጣም ብሉይ ኪዳንን ወደ ፊሎዞፊ ያብራራ ሰው እና ምን ይላል? ለአንድ ልጅ በጣም እንዴት እንዳስተዋለው ለአንድ ልጅ አባቱ ከሀገር መሪ በላይ ነው። አባቱ አሁን ዛሬ ጠቅላይ ሚኒስትሩ እንዲያሉ ብለህ ለአንድ ሕፃን ብትነግረው አባዬ ብሏል ይላል። ለሱ ከሀገር መሪ በላይ ማን ይበልጥበታል? አባት ይበልጥበታል። ወላጆቻችን ሕፃን ሆነን ሁሉንም ያውቁ ይመስለናል። ስናድግ ነው የተማረ ያልተማረ ምን ደረጃው የሚገባል። ሕፃን ሆነን ግን ከአባዬ በላይ ማንም የሚያውቅ። ሕፃናት ይጣላሉ እኮ የኔ አባት እያሉ ምን አይነት ግን ኃላፊነት እንደሰጠን አያችሁ። እግዚአብሔር እንደ ንጉስ የሚሰማህ ልጅ ነው የሰጠን። ስለዚህ አንተም እንደ ንጉሱ የሚጠቅመው ነገር ንገረው፣ ምራው ነው እጃችን ላይ። ይሄ ስለ ልጅ አስተዳደግ ስናነሳ በደንብ አነሳዋለሁ። እና ባልና ሚስት ንግስትና ንጉስ መሆናቸውን ያሳያል። ሶስተኛው ሰማዕትነት ነው። ደከማችሁ? ምንድነው? ሰማዕትነት ነው። ባልና ሚስት በሰርግ ጊዜ የሚደረግላቸው አክሊል ጋብቻ መከራ ነው። ከዚህ በኋላ ብዙ ፈተና ይገጥማቸዋል። ጸብ ይገጥማቸዋል። ጥላቻ ይገጥማል። መሰለቻቸት ይገጥማል። ከዚህ በኋላ የምትቀበሉትን መከራ ለማሳየት ለሰማዕታት የሚደረግ አክሊል እኛ ቀድሞ ነው የሚሰጠን እንደ ቀብድ ማለት ነው። እስከ ሞት ድረስ ጸንተ ሚስትህን ታግሳ ከቆየ አንቺም ባልሽን መጋባት ቀላል ነው። ተጋብቶ መቆየት በጣም ከባድ ነው። ስለዚህ ይህንን አክሊል ዋጋ ለመቀበል መከራ ለመቀበል ሲባል ነው የሚደረገው እና ይህንን አክሊል ለሁላችን ያድለን። ይህንን አክሊል አላደረጉም ማለት ግን ጋብቻቸው ጋብቻ አይደለም ማለት አይደለም። እዚህ ላይ አንድ ነገር ላንሳ፣ በጣም እንደው ወሳኝ ነገር። አንዳንድ ጊዜ አሁን ይህን ትምህርት ሲሰማ አንዳንድ ሰው አሁን እንደው ተክሊል የተደረገላቸው ሁሉ እንደው ድንግል ሆነው አሁን እንትና ብሎ የሚያስታውሰው ሰው አለ። በመሰረቱ ትክክለኛ ድንግልና ያለው ሰው ብቻ ተክሊል ያድርግ ቢባል እዚህ ምድር ላይ የሚያደርግ ሰው ይኖራል? አይኖርም። በግብር ባንፈጽመው በአንደበታችን ባንፈጽመው በሐሳባችን አናደርገው እናደርገዋለን። በግልጽ ዝሙት ባይፈጽም መዳራት፣ ሌላው ነገር ብዙ ነገር አለ። ስለዚህ ማንም ንጹህ አይሆንም። ሪሌቲቪቲ ቲዮሪ ነው እንጂ እንደው የተወሰኑ እንዲያደርጉ የሚያደርገው እውነት ለመናገር ማንም ንጹህ የለም። ግን ትልቁ ነገር አንድ ሰው ተክሊል ካደረገ በኋላ ያን ተክሊል ሲያደርግ ቤተክርስቲያን የምትጸልይለት ጸሎት ከዚህ ተክሊል በፊት የሰራውን ኃጢአት ሁሉ ምን በለው ይቅር በለው። እሷ ቆማ ይቅር በላቸው ትላለች፣ እኛ ዳር ቆመን አሁን እሱ ሁለት ተክሊል ይገባዋል እንላለን። በመሰረቱ አንድ ሰው አቁሞ ምስክር አቁሞ ሩካቤ አይፈጽም፣ ዝሙት አይፈጽም። እየሰማችሁ ያው በይሆናል ነው እንጂ ወይ ከራሳችን ጋር ካልፈጸመ በስተቀር ከራሳችን ጋር ፈጽሞ ከሆነ ደግሞ አፍ የለንም ዝም አንልም። አብረን ለሰራው ኃጢአት እንዴት ትፈራረዳለህ?
ከዚያ ውጭ ግን ከሌላ ሰው ጋር ለሚያደርገው ነገር አላየንም። በአይን ምስክር ፊት ዝሙት የሚፈጽም ሰው የለም። በይሆናል ነው ግን አናውቀው። ያ ሰው ንጹህ ሆኖ ይሆን ይቅር ብሎት ይሆን የሚያውቀው ማን ነው? ከዛ ውጭ ንስሐ አባቱ ናቸው የሚወስኑት በዛ ሰው ህይወት። እየሰማችሁ? ተክሊል አክብሮ ማድረግ ያስፈልጋል። ድንግልናን ያልጠበቀ ሰው ተክሊል እንዲያደርግ አይመከርም። ከዛ ውጭ ግን በጣም መጠንቀቅ ያለብን ጋብቻው ጋብቻ ስለሆነ ነው። ተክሊል ባታደርግም ጋብቻ አድርግ የሚባል ዋናው ስጋ ወደሙ ነው። ስጋ ወደሙ መቀበልህ ነው ጋብቻን ጋብቻ የሚያሰኘው። ስለዚህ የአክሊሉ ጉዳይ የድንግልና ሽልማት ጉዳይ አድርጋችሁ ተረዱት። ሁላችንን ለዚህ ክብር ያብቃል።